ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከኢትዮጵያ ቴሌቪዥን ለቀን የተዘጋጁ ስፖርት ዜናዎችን ወደ እናንተ እናሻግራለን። ስንቄ ባንክ የስፖርት ዘገባችን የክብር አጋርም ስለሆነ ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። የኢትዮጵያ አትሌቲክስ ፌዴሬሽን 54ኛውን የኢትዮጵያ አትሌቲክስ ሻምፒዮና በተሻለ መልኩ ለማካሄድ አስፈላጊውን ቅድመ ዝግጅት ማጠናቀቁን ገለጸ። ሻምፒዮናው በቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና አትሌቶች አቋማቸውን የሚፈትሹበት እንደሆነም ተነግሯል። መሰረት ተስፋዬ ተጨማሪ ዘገባ አላት። ከ1963 ዓ.ም ጀምሮ በአትሌቲክሱ መድረክ የኢትዮጵያ ሰንደቅ ዓላማ በዓለም አደባባይ ከፍ ብሎ እንዲውለበለብ ያስቻሉ በርካታ አትሌቶችን ማፍራት የቻለው አንጋፋው የኢትዮጵያ አትሌቲክስ ሻምፒዮና ዘንድሮ ለ54ኛ ጊዜ ይካሄዳል። በቅርቡ ወደ ስራ የገባው አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ የበርካታ አትሌቶች መፍለቂያ ለሆነው የአትሌቲክስ መድረክ የተለየ ትኩረት በመስጠት ዘንድሮ ውድድሩን በተሻለ መልኩ ለማካሄድ ዝግጅት እያደረገ መሆኑን አስታውቋል። ከኢቲቪ ስፖርት ጋር ቆይታ የነበራቸው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የተሳታፊ አትሌቶችን ቁጥር ከመጨመር አንስቶ የውድድሩን የጥራት ደረጃ በማሳደግ ለማከናወን ዝግጅቶች መጠናቀቃቸውን ገልጸዋል። ከባለፈው አመት ወደ በ80 አትሌቶች አካባቢ ቁጥሩ ይጨምራል። ብዙ ተሳታፊዎች አሉ። በጣም ትኩረት የሚሰጥበት ውድድር ነው። በተለይ ከ800 ሜትር ጀምሮ አጭር ርቀትም እንደዛው ያሉት አትሌቶች በሙሉ ይሳተፋሉ እና በጣም ጠንካራ አትሌቶች ይሳተፋሉ። ለክለባቸው ዋንጫ መብላት ስለሚፈልጉ ክለቦችም ያላቸውን አትሌቶች በሙሉ ያሳተፋሉ። እኛም እንደ ፌዴሬሽን ለክለቦችም ለክልሎችም ያላቸውን ጠንካራ አትሌቶች እንዲያሳተፉ ጥሪውን አስተላልፈናል ማለት ነው። አንጋፋው የኢትዮጵያ አትሌቲክስ ሻምፒዮና ለአትሌቶች በቂ የውድድር እድል ለመፍጠርና አትሌቶች ወቅታዊ ብቃታቸውን እንዲፈትሹ ለማድረግ ከፍተኛ ጠቀሜታ እንደሚኖረውም የፌዴሬሽኑ ፕሬዝዳንት ያስረዳሉ። በዋናነት ያው አትሌቶች ራሳቸውን ብቃታቸውን የሚለኩበት ውድድር ነው። ይሄ ውድድር ያው አትሌቶች ባላቸው ውጤት ነው ክለብ ውስጥም የሚቆዩት በሚያስመዘግቡት ነጥብ ማለት ነው። ከዛ በተረፈ እዚህ ራሳቸውን እዚህ ውጤታማ የሆነ ሰው በተለይ ከ800 ሜትር ጀምሮ እስከ 10000 ድረስ በተለይ አዳዲስ አትሌቶች የሚመጡበት ከሆነ የውጭ ማናጀሮችም እዚህ ያያቸዋል። በቀጥታ ውድድር ዓለም ላይ የሚያገኙበትም ውድድር ነው። የዘንድሮ ውድድር በተሻለ መልኩ ለማሰናዳትም የተለያዩ ቅድመ ሁኔታዎች እየተጠናቀቁ እንደሚገኙ ፕሬዝዳንቱ ነግረውናል። ከምዝገባ ጋርም ከሽልማት ጋርም ከተለያዩ ነገሮች ጋር ያሉትን ነገሮች በሙሉ በተወሰነ ደረጃ ለማገዝ ጽህፈት ቤቱንም ለማደራጀት ጥረት እየተደረገ ነው። በተወሰነ መልኩ እንግዲህ እናሳክላለን ብለን እናስባለን። ከጃል ሜዳም ያገኘነው ተሞክሮ አለ። ከባለፈው የአቋም መለኪያም እዛው አካዳሚ ላይ የተደረገ ውድድር ነበረ። ከዛም ያገኘነው ተሞክሮ አለ። እሱን ተጠቅመን አትሌቶቻችንን ያው ወደ ኢንተርናሽናል አትሊስት ትራኩ ባይመችም በደንብ ለማዘመን ጥረቶች እናደርጋለን። ግን ባለው አሁን አቅም በፈቀደ ያው በተቻለ መጠን ለአትሌቶች በሚመች መልኩ ለመስራት ያው ጥረት እየተደረገ ነው ማለት ነው። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ በተለያዩ ርቀቶች ታዋቂ አትሌቶች የሚሳተፉባቸው ውድድሮች ይካሄዳሉም ተብሏል። ውድድሩን በተፈለገው ልክ ለማሰናዳት አሁንም የማዘውተሪያ ስፍራዎች ችግር ፈተና ሆኗል ሲሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ገልጸዋል። ሻምፒዮናው በቀጣይ ኢትዮጵያን በዓለም አትሌቲክስ ሻምፒዮና የሚወክሉ አትሌቶችን ለመመልከትም እንደሚረዳ ተመላክ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ከሚያዝያ 27 ጀምሮ ለ6 ተከታታይ ቀናት በኢትዮጵያ ስፖርት አካዳሚ ሲከናወን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የውድድሩን የመክፈቻና የመዝጊያ መርሃ ግብር በቀጥታ ስርጭት ያስተላልፋል። በሻንጋይ ዳይመንድ ሊግ በሴቶች 800 ሜትር አትሌት ጽጌ ዱጉማ ምርጥ ሰዓት በማስመዝገብ አሸነፈች። ጽጌ ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሰከንድ ከ64 ጊዜ ወስዶባታል። ይህም የኢትዮጵያ የርቀቱ ክብረ ወሰንን እንድታሻሽል ያስቻላት። ንግስት ጌታቸውና ሀብታም አለሙ 6ኛና 8ኛ በመውጣት ውድድራቸውን አጠናቀዋል። በውድድሩ እስከ 8ኛ ደረጃ ይዘው ያጠናቀቁ ሁሉም አትሌቶች ከ2 ደቂቃ በታች መግባት ችለዋል። በ5000 ሜትር ወንዶች በሪዮ አረጋዊ፣ ኩማ ግርማና መዝገቡ ስሜ
ተከታትለው ገብተዋል። የፓሪስ ኦሎምፒክ የብር ሜዳሊያ ባለቤቱ በሪያ አረጋዊ የዓመቱን ምርጥ ሰዓት በማስመዝገብ ጭምር ነው ያሸነፈው። በዚህ ውድድር ላይ 12 ደቂቃ ከ50 ሰከንድ ከ45 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደበት ሲሆን ኩማ ግርማና መዝገቡ ስሜ ደግሞ የግል ምርጥ ሰዓትን በማስመዝገብ ጭምር ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን ፈጽመዋል። ኩማ ግርማ 12 ደቂቃ ከ50 ሰከንድ ከ69 በሆነ ሰዓት ሁለተኛ ደረጃ ይዞ ሲያጠናቅቅ መዝገቡ ስሜ ደግሞ በ12 ደቂቃ ከ51 ሰከንድ ሶስተኛ ደረጃን በመያዝ አጠናቋል። በተመሳሳይ በወንዶች 3000 ሜትር መሰናክል አትሌት አብርሃም ስሜ በአንደኝነት አጠናቋል። አትሌቱ ርቀቱን ለማጠናቀቅም 8 ደቂቃ ከ7 ሰከንድ ከ92 ማይክሮ ሰከንድ የወሰደበት ሲሆን የዓመቱ ምርጥ ሰዓት ሆኖ ተመዝግቦለታል። በሚያሚ አሜሪካ በተደረገ የግራንድ ስላም ትራክ ውድድር በሴቶች 1500 ሜትር አትሌት ፍረወይኒ ኃይሉ አሸነፈች። ፍረወይኒ ርቀቱን ለማጠናቀቅ 4 ደቂቃ ከ6 ሰከንድ ከ96 ማይክሮ ሰከንድ ወስዶባታል። የናንጂንግ የዓለም የቤት ውስጥ ሻምፒዮና የ3000 ሜትር አሸናፊዋ ፍረወይኒ ኃይሉ የመጀመሪያ የግራንድ ስላም ውድድሯን በማሸነፍ 12 ነጥቦችን አግኝታለች። አትሌት ድርቤ ወልተጂ ሶስተኛ ደረጃን በመያዝ ነው ያጠናቀቀችው። በኪንግስተን ግራንድ ስላም ትራክ አሸናፊ የነበረችው ድርቤ ወልተጂ 4 ደቂቃ ከ7 ሰከንድ ከ46 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደባት ጊዜ ሆኗል። አሜሪካዊቷ ኒኪ ሄልዝ ሁለተኛ ደረጃን በመያዝ ፈጽማለች። ኢትዮጵያ መድን አርባ ምንጭ ከተማን በማሸነፍ መሪነቱን አጠናከረ። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ኢትዮጵያ መድንን ከአርባ ምንጭ ከተማ ያገናኘው ጨዋታ በኢትዮጵያ መድን 2-0 አሸናፊነት ተጠናቋል። የኢትዮጵያ መድንን ግቦች አለንካያዋና አቡበከር ሳኒ አስቆጥረዋል። ውጤቱን ተከትሎ የኢትዮጵያ መድን በ54 ነጥቦች ከተከታዩ ባህር ዳር ከተማ በ11 ነጥቦች በመራቅ ሊጉን እየመራ ይገኛል። በሌላ ጨዋታ ሐዋሳ ከተማን ከሲዳማ ቡና ያገናኘው መርሃ ግብር 1-1 ነው ይጠናቀቃል። ሲዳማ ቡና ፍቅረ ኢየሱስ ተክለ ብርሃን ባስቆጠራት ግብ መሪ መሆን ችሎ የነበረ ቢሆንም በረከት ሳሙኤል በፍጹም ቅጣት ምት ሐዋሳ ከተማን አቻ አድርጓል። በውጤቱ መሰረት ሲዳማ ቡና በ36 ነጥቦች 9ኛ ደረጃ ላይ ሲቀመጥ ሐዋሳ ከተማ በ28 ነጥቦች 14ኛ ደረጃ ላይ ይገኛል። ነገሌ አርሲ ሸገር ከተማን በማሸነፍ የኢትዮጵያ ከፍተኛ ሊግ ሻምፒዮን ሆነ። በኢትዮጵያ ከፍተኛ ሊግ በምድብ ሀና ለ ቀዳሚ ሆነ ያጠናቀቁት ነገሌ አርሲና ሸገር ከተማ የ2017 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ሻምፒዮን ለመሆን ትናንት በአዲስ አበባ አበበ ቢቂላ የፍጻሜ ጨዋታ አድርገው በነገሌ አርሲ አሸናፊነት ተጠናቋል። ነገሌ አርሲ ሸገር ከተማን 3-1 ባሸነፈበት ጨዋታ አብሽሮሮ 1 እንዲሁም ገብረ መስቀል ዱባለ 2 ግቦችን በማስቆጠር ሻምፒዮን እንዲሆን ረድተውታል። አሚር አብዱ ብቸኛዋን ከሽንፈት ያልታደገችውን የሸገር ከተማ ኳስ ከመረብ አሳርፏል። በከፍተኛ ሊጉ ለደረጃ በተደረገ ጨዋታ ቤንች ማጂ ቡና ደሴ ከተማን 3-0 በማሸነፍ ሶስተኛ ደረጃን በመያዝ አጠናቋል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በእንግሊዝ ፕሪምየር ሊግ 35ኛ ሳምንት መርሃ ግብር በሜዳው ኤምሬትስ በርንማውዝን ያስተናገደው አርሰናል 2-1 ተሸነፈ። አርሰናል ዲክላን ራይስ ባስቆጠራት ግብ መሪ መሆን ችሎ የነበረ ቢሆንም ሄውሰንና ኢቫን ኒልሰን ያስቆጠሯቸው ግቦች በርንማውዝን አሸናፊ አድርገውታል። በሌሎች ጨዋታዎች ኤቨርተን ከኢፕስዊች ታውን 2-2 ሲለያዩ ከሊጉ መውረዳቸው የተረጋገጠው የሌስተር ሲቲና ሳውዝሃምፕተን ጨዋታ ደግሞ በሌስተር ሲቲ 2-0 አሸናፊነት ተጠናቋል። የኡናይ ኤምሪ አስቶን ቪላ በዮሪ ቴሌማስ ግብ ፉላምን 1-0 ረቷል። ዛሬ ብሬንትፎርድ ከማንቸስተር ዩናይትድ፣ ዌስትሃም ከቶተናም እና ብራይተን ከኒውካስል ዩናይትድ በተመሳሳይ 11 ሰዓት ላይ ሲጫወቱ 4 ጨዋታዎች እየቀሩት የእንግሊዝ ፕሪምየር ሊግ ዋንጫን ማንሳቱን ያረጋገጠው ሊቨርፑል ከሜዳ ውጭ ወደ ስታንፎርድ ብሪጅ ተጉዞ ከቼልሲ ጋር 12 ሰዓት ከ30 ሲል ይጫወታል። በስፔን ላሊጋ 34ኛ ሳምንት ባርሴሎና ሪያል ቫላዶሊድን በማሸነፍ መሪነቱን አጠናከረ። ከሜዳው ውጭ ጨዋታውን ያከናወነው ባርሴሎና 2-1 ረቷል። ሎፔዝና ራፊኛ የብሉግራናዎቹን ግቦች ሲያስቆጥሩ ሳንቼዝ ቫላዶሊድን ከ0 ከመሸነፍ የታደገች ኳስ ከመረብ አሳርፏል። ነጥቡን 79 ያደረሰው የአንሲ ፍሊኩ ባርሴሎና ተከታዩ ሪያል ማድሪድ ዛሬ እስኪጫወት ድረስ በ7 ነጥብ ልዩነት ላሊጋውን እየመራ ይገኛል። በሌሎች ጨዋታዎች ቫሌንሺያ ላስ ፓልማስን 3-2፣ ቪያሪያል ኦሳሱናን 4-2 ሲያሸንፉ የዲፖርቲቮ አላቬዝና አትሌቲኮ ማድሪድ ጨዋታ ግብ ሳይቆጠርበት ተጠናቋል። ዛሬም የላሊጋው ጨዋታዎች ቀጥለው ሲደረጉ ሁለተኛ ደረጃ ላይ የሚገኘው ሪያል ማድሪድ ከመሪው ባርሴሎና ጋር ያለውን የነጥብ ልዩነት ለማጥበብ እያሰበ ከሴልታ ቪጎ ጋር ይጫወታል። ሲቪያ ከሌጋኔዝ፣ ስፓኞል ከሪያል ቤቲስ እና ሪያል ሶሴዳድ ከአትሌቲኮ ቢልባኦ ሌሎች በላሊጋው የሚደረጉ ጨዋታዎች ናቸው።
በጣሊያን ሴሪያ የሊጉ መሪዎች ናፖሊና ኢንተር ሚላን ተጋጣሚዎቻቸውን አሸነፉ። በ35ኛው ሳምንት የጣሊያን ሴሪያ ከሜዳ ውጭ ከሊቼ ጋር የተጫወተው የሴሪያው መሪ የአንቶኒዮ ኮንቴው ናፖሊ 1-0 አሸንፏል። ራስፓዶሪ ብቸኛዋን ኳስ ከመረብ ያሳረፈው ተጫዋች ነው። ውጤቱን ተከትሎም ነጥቡን 77 ያደረሰው ናፖሊ በ3 ነጥብ ልዩነት ሴሪያውን እየመራ ይገኛል። በሜዳው ከኤላስ ቬሮና ጋር የተጫወተው ተከታዩ ኢንተር ሚላንም በተመሳሳይ ውጤት 1-0 ረቷል። የሲሞኔ ኢንዛጊው ስብስብ በውድድር ዓመቱ 74 ነጥቦችን ነው የሰበሰበው። በሌሎች ጨዋታዎች ዩዲኒዜ ካግሊያሪን 2-1 እንዲሁም ኮሞ ፓርማን 1-0 አሸንፈዋል። በመጨረሻም የዓለም ቁጥር አንዷ የቴኒስ ተጫዋች አሪያና ሳባሌንካ የ2025 የማድሪድ ኦፕን የቴኒስ ውድድር አሸናፊ ሆነች። ከዓለም ቁጥር 4ቱ አሜሪካዊቷ ኮኮጎቭ ጋር የፍጻሜ ጨዋታዋን ያደረገችው ቤላሩሳዊቷ የቴኒስ ኮከብ 6-3 እና 7-3 በሆነ 2-0 የድምር ውጤት በማሸነፍ ለሶስተኛ ጊዜ የማድሪድ ኦፕን ውድድር ባለ ክብር ሆናለች። ከዚህም በፊት በ2021 እና 23 ማሸነፏ ይታወሳል። ሳባሌንካ ከ11 የፍጻሜ ጨዋታዎች 10ሩን በአሸናፊነት ስታጠናቅቅ በተመሳሳይ የውድድር ዓመት የማድሪድ እና ሚያሚ ኦፕን የቴኒስ ውድድርን በማሸነፍም ከሴሪና ዊሊያምስ የ2013 ስኬት በኋላ ይህንን ማድረግ የቻለች ቀዳሚዋ ሴት ቴኒስ ተጫዋች ሆናለች። ካለፉት 5 የማድሪድ ኦፕን የቴኒስ ውድድሮችም 3ቱን ያሸነፈችው ሳባሌንካ በጣም ደስተኛ ነኝ፣ ውድድሩ ከባድና ፈታኝ ነበር፣ ሆኖም የዋንጫ ባለቤት መሆን በመቻሌ በእጅጉ ተደስቻለሁ ነው ያለችው። ከሳባሌንካ ጋር ካደረገቻቸው 9 ጨዋታዎች 5ቱን የረታችው ኮኮጎቭ ትናንት በፍጻሜው መርሃ ግብር ከዚህን ቀደሙን የበላይነት መድገም ሳትችል ቀርታለች። የወንዶቹ የፍጻሜ ጨዋታ ዛሬ ምሽት በካስፐር ሩድና ጃክ ድራፐር መካከል ይከናወናል። ክቡራን ተመልካቾቻችን ለቀን የተዘጋጁ የስፖርት ዜናዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።